ሊመጣበት ይችላል ወይም አደጋ እዛ የምትሉበት አካባቢ ሊኖር ይችላል ሞት ሊኖር ይችላል ነገር ግን ሃሌሉያ ጌታ ደግሞ ሲያዘገይም እውነት አለው ሲያፈጥንም ልክ ነው እግዚአብሔር ሲያዘገያችሁም ልክ ነው አሁን ግን እንዲህ ይሆናል አረንጓዴ ይበራል ከቀዩ ተገላግለሃል ጎን ያርሱ ከዚህ በኋላ ቀይ አይበራብህም በሉት አሁን አረንጓዴ ነው ይበራበለው ሃሌሉያ ያ ትራፊክ ላይትንም ካያችሁ እንደሱ አይደለ አረንጓዴ ምንድነው አራቶ እናንተ ወደ ሁለተኛ ሶስተኛ ክፍል ልመልሳችሁ እንዴ ምን አረንጓዴ ምንድነው ትራፊክ አይዝ ምን አይዝ ለምን እለፍ ተብሏል አልፎ መሄድ በሉስቲ ጎን ያለው ሰው አልፎ መሄድ በሉስቲ ኢየሱስ ያድናል እስቲ አልፎ መሄድ በለው በሕይወታችሁ ላይ እስከ ዛሬ ቀይ የገባባችሁ የተቸገራችሁ አሁን ግን ቀይ ይገባ ቀይ ተከለከለ በእግር ኳስ ካያችሁ ቀይ ከተደጋገመ ያኛው ሰው ይቀጣል ቀይ መጥፎ ነው ይወጣል የፈለገ ተጫዋች ብትሉት የፈለገ በጣም ታዋቂ ነው ብትሉ እንኳን ቀይ ከገባበት ምን ይሆናል ቀይ ከበራ ምን ይሆናል ከዚህ በኋላ ከቀዩ ነው የምትወጣው ከቀይ ወረዳ ትወጣለህ በለጎን ያለ ሰው አራቶ ባክ ቶ አራቶ ተዋውጅ አራቶ ተዋውጅ በጌታ ከቀይ ወረዳ ምን ትሆናለህ ትወጣለህ በልባካቸው አሁን ከዚህ በኋላ አረንጓዴ ይበራልሃል እለፍ ትባላለህ አሁን የሚከለክል የለም አሁን የሚያስቆም የለም አሁን መንገድ የሚዘጋ የለም አሁን በር የሚዘጋ የለም የናዝሬቱ ኢየሱስ ከፍቶልሃልና ሃሌሉያ በዚህ ክፍል ላይ የጌታን ማንነት ያላወቁ አይሁዶች ናቸው እንግዲህ ክርስቲያንም በለው ሌላም በለው አሕዛብም በለው ጌታን ካላወቁ ሊገሉ ነው የሚፈልጉ አይደል እንዴ ራእይን የሚገል አሁን ጌታችን በርግጥ አምላክ ነው ሰው ሆኖ ወደዚህ ምድር በመምጣቱ አምላክነቱን ትንሽ የተወሰነ ጊዜ ነው የነበረውና አምላክ ነው ግን ሊገሉት ፈልጉና ነገር ግን የሚገደልበትን ጊዜ ደግሞ አልደረሰም ልብ በሉ ጊዜ አልደረሰም በነገራችን ጌታችን እንደምታውቁት ሊሞትልን ነው የመጣው ምክንያቱም መሞት ስላለበት ስለመጣ ሊሞት ነው የመጣው ነገር ግን ጊዜው ስላልደረሰ ምን ሆነ ይላል ተሰወረባቸው የሚገርመው ግን ገዳዮቹ እያሉ አልፎ ሄዳ ይላል አራጮና ሚንበል እንጂ የሚገል እያለ ምን ሆነ አልፎ መሄድ ገዳዮቹ ናቸው ድንጋይ ያነሱ ግን እሱ በማላቸው ሰተት አሜን የጌታ ታምር ይሄ ነው ሰተት አምላክነቱ ሰተት አልፎ መሄድ እያዩ መሄድ አልፎ መሄድ እንዲህ ይሆናል ገዳይ እያለ ነፍሰ ገዳዮች እያሉ በእነሱ መሃል ጎርዳድ እያልክ አልፎ መሄድ ይሆናል ኡና አልፌ ሄዳለሁ በላ አራባዳጎ ሴፎያ እስቲ አልፌ ሄዳለሁ በላ ምን እያረጉ እያዩ ነው ሃሌሉያ እያዩ ይሄ ሰውዬ ምንድነው ወዴት እየሄደ ነው አይ በቃ ኢየሱስ የተባረከ ይሁን መሄዴ ነው ሊገሉት አይችሉም ምክንያቱ በጊዜ ነው እንጂ የሚገደለው ለሰው እንጂ የሚገደለው በእግዚአብሔር ሃሌሉያ አንድ ዋና ሳመጣ ያለ እግዚአብሔር ጊዜ ያ ራእይን ሳትጨርስ አገልግሎትን ሳትጨርስ ሃሌሉያ በሰዎች እጅ ላይ አትሞትም ጩና አልሞትም በልጅ ታሪኮ ሳይፈጸም እግዚአብሔር ባንተ ላይ የጀመረው ነገር ሳይጨርስ ምንቶንም አትሞትም ጩና የጀመረው ሳያልቅ አልሞትም በለው እንጂ አጀንዳ ዓላማ ሳይፈጸም አልሞትም በለው እንጂ ሃሌሉያ ሊገል ያለ እያለም ትኖራለህ ጳውሎስ ብዙ ጊዜ እንደዚህ ነው ኖረው ገዳዮች እያሉ እኮ ቆየን ሰው ስመጣ ሹት እናደርጋለን እያሉት ግን አልፎ ነው ሄደው ወጀቡን አልፈት ሄዳለህ ማዕበሉን አልፈት ሄዳለህ ወጋሪውን አልፈት ሄዳለህ አስመሳዩን አልፈት ሄዳለህ መንገድ የሚዘጋውን አልፈት ሄዳለህ
ኤምባሲ የዘጋውን አልፈህ ትሄዳለህ። እያዩት አልፈህ ትሄዳለህ። አራባዳጎሳ ይሄ ቃል ሁሉንም ይመለከታል። እንደዚህ አይነት ነገር ያለባቸው ሰዎች ብቻ ጠቅላላ ይመለከታል። ምክንያቱም ይሄ የእግዚአብሔር ቃል ለሁሉም ነው። አሜን ነው ወይ? ሃሌሉያ። እከሌ ሳይል ስም ሳይጠራ ለሁሉም ሃሌሉያ። በአንድነት የመጣው ጌታ ቃል እንደዚህ ነው። አልፎ መሄድ፣ ጥሶ መሄድ፣ ጠርምሶ መሄድ፣ እያዩ መሄድ፣ ወጋር እያለ መሄድ እግዚአብሔር እንደዚህ ያደርጋል። አንዳንዶች እንደዚህ ይሆናሉ። ከዚህ ከቅርብ ወራት በኋላ እግዚአብሔር ወዳየላቸው እያዩት ሰፈር እያየ መንደር እያየ ምቀኛ እያየ ደጋሚ እያየ አስቸጋሪ እያየ ጉርጓር የማሰው እያየ ሃሌሉያ መስቀል ያዘጋጀው እያየ ጌታ ወዳየላቸው ክብር ይሄዳሉ፣ ይከብራሉ፣ ያድጋሉ፣ ከፍታውን ይይዛሉ። መልእክተኛ ነኝ። እግዚአብሔር የብዙዎችን በር ከፍታል። እያዩት መሄድ ጌታ እንደዚህ የማያደርግ አምላክ ቢሆን እኮ አንከተለውም። ምክንያቱም በነገሮች በሰዎች በጅኒ የተወሰነ ቢሆን ስንት ቀባሪ አለ፣ ቅበረው የሚል ስንት አለ፣ ግደለው የሚል ስንት አለ። ብትሞት ጥቁር ለብሶ የአገር ይሰበሰባል። ብትራብ ግን አንድ ሰው አይመጣልህም። አሁን ብትሞቱ አንዳችሁ ብትሞቱ የአገር ሰው ያመነም ያለመም ሞታ እንደ ያ ሰው ሞታ። አንዳንዱ እኮ ዘመድ ወዳጁ ደግሞ እያዘነ ይቀብራል። አንዳንዱ ያ እነዛ ደግሞ ምን ነው ቀበሩት ሰሄዳ ተሸኘ ሰይ ቶሎ በላ ጥቁር ልበስ ሻሽ ጥቁር አድርገው ጫማ ጥቁር አድርገው በአንድ በኩል እያለ እሰይ እያለ ነው። ሰውዬ ስታመም አንድ ጁስ ይዞ ያልጠየቀ ህዝብ ለመቅበር ግን ብዙ ነው። ኢየሱስ ክርስቶስን ሃሌሉያ ሳትቀበር ቀባሪ ሳይቀብርህ መተተኛ ሳይቀብርህ ሃሌሉያ ሬሳ ሳይወጣ እግዚአብሔር እንደዚህ ያደርጋል፣ ያከብርሃል። ኢየሱስ ተባረከ። ወደ ህይወታችን ስንመጣ ምን አይነት እንወስናለን? ከጌታ ጋር ለመቀጠል ምን አይነት ውሳኔ ያለን? በዚህ በክርስትና እንኳን ወደፊት ለመሄድ ከጌታ ጋር ለመቀጠል ምን ያህል እንወስናለን? አሁን ያለው ክርስትና ቢፈተሽ ውሳኔያችን ዜሮ ይመስለኛል። ውሳኔያችን ምን አለው? ከጌታ ጋር ለመቀጠል ወደፊት ለመሄድ የወሰነ ሰው ለምሳሌ ሁለተኛ ነገሥት ምዕራፍ 2 ላይ የእግዚአብሔር ሰው እግዚአብሔር በአውሎ ነፋስ ለመውሰድ ባሰበው ጊዜ ይላል አንድ አብሮት የነበረው የእግዚአብሔር አገልጋይ ታዩታላችሁ፣ ኤልሳዕ የሚባል የተቀባ እግዚአብሔር ሰው። አሜን አሜን አሜን። ኤልሳዕ እንደዚህ ነው ያለው። ስነሳም ያለውን ነገር ሁሉ ሰጥተው ጨርሶ የወጣ የእግዚአብሔር ጀግና እግዚአብሔር ኤልያስን ወደ ሰማይ ሊወስዶ እንዳሰበው ባየ ጊዜ አልለይም አለው። አሜን እቀጥላለሁ አለው። ሃሌሉያ። ዘንድሮ እንደዚህ ይሆናል። የወሰነ ሰው እጥፍ ክብር ያገኘዋል፣ እጥፍ ቅባት ያገኘዋል፣ እጥፍ ጸጋ ያገኘዋል፣ እጥፍ መዝሙር ያገኘዋል። ከክብር ወደ ክብር ይሄዳል። ራባዳዳዳዳዳዳ የወሰኑ ጀግኖች ከክብር ወደ ክብር፣ ከኃይል ወደ ኃይል፣ ከቅባት ወደ ቅባት በትናንትና እየተገረሙ ሃሌሉያ ሌላ ክብር ያገኛቸዋል። ጩና ሌላ ክብር ያገኛኛል በለ ራባዳጎስ ሃሌሉያ። አልለይም። ኧረ እባክህ ቤቴን ልኮኛል እኔም እሄዳለሁ። እነዚህ የሚሄድባቸው ወደ 3-4 የሆኑ ቦታዎች የልምምድ ቦታዎች ናቸው። የውጊያ የጦርነት እነዚህም ቦታዎች አብሬ ካልሄድኩ አብሬ ካልቀጠልኩ እኔ ምን አልለይም። የሙጡኝ ነው ያለው። ዘንድሮ እምላለሁ የምጡኝ ያሉ ጌታን የጠበቁ የሚከተሉ ቆራጦች የወሰኑ ከክብራቸው ጋር ይገናኛለሁ። አንድ ጀግና ሰው አለ እዚህ ውስጥ ሃሌሉያ። እኔ ከክብር ጋር እገናኛለሁ በል እስቲ። እኔ አልፌ እሄዳለሁ በል እንጂ። አዎ አልፎ የሚሄዱ እነዚህ ናቸው። የወሰነ ሰው ጎን ያለ ሰው ምን ያህል ተወስናለህ በሉት። የዘንድሮ ውሳኔ እኮ ከቤቴ ላይ አልፈም። የዘንድሮ የአገልጋይና ውሳኔ እኮ ከዶላር አያልፍም።
የዘንድሮ የዘማሪ የሰባኪ ነቢይ ውሳኔ እኮ ከቤት አያልፍም። የዘንድሮ አገልጋይ ውሳኔ እኮ ከመኪና ያለፈ አይደለም። ብዙ ዘማሪዎችን ጋብዛለንና አንዳንድ ዘማሪዎች ቀጥታ ምን አደረጉታል መሰላችሁ? ሰፈር ጠይቁሃል። የሚገርመው ሰፈር ጠይቁና ወደዛ አካባቢ ነው ምናምን። ሰፈር ብቻ አይደለም ያጠኑታል። የሚገርመው ማለት ነው። እዛ አካባቢ ማቋችሁ ጀሌዎች ካሉ ይጠይቋቸውና ምንም አይደለም ግን ብር አይሰጥም ይሏቸዋል ማለት ነው። ከዛ ቀጣይ ሲደውል ስልካቸውን ይዘጋሉ ማለት ነው። አላችሁልኝ? እኔ እስከ ዛሬ ያላሳፈሩኝ ሰባኪዎች ናቸው። ጌታ ይባርካቸው። አጫጭቡልኝ ለሰባኪዎች። ከዘማሪ ደግሞ ያላሳፈረ ዳንዬ ነው። አጫጭቡለት። ለምን እንደው ታውቃላችሁ? የጠራቸውን ያላወቁ ናቸው። በእርግጥ እንደዚህ አይነት አገልጋዮች የጠራቸውን ያላወቁ ናቸው። የጠራቸውን ያላወቁ፣ አገልግሎታቸውን ያላወቁ፣ ግባቸውን ያላወቁ፣ በጌታ የተጠራውን ሕዝብ እንደምናገለግል ለኛ ክብር ነው። የጌታን ሕዝብ ማገልገል ጎን ያለ ሰው ጌታና ሕዝብ ማገልገል ክብር ነው በሉት። እኔ አግኝቼ ነው ወይ በሉት። እድል ነው እንጂ በሉ። ሃሌሉያ! እድል እኮ ነው። ከዚህ የሚበልጥ ሌላ ምን ይላል? እና እንደዚህ አራት አሁን ሰበበኛ መከረኛ ሚዲያ አለን። ሁለት መዝሙር ዩቲዩብ ላይ ከለቀቁ በቃ የለም። የሚያሳዝነው የለም። ሲጀል አንድ ቀን ታያ ማለት ሰውዬ የለም። በቃ በጣት ነው የሚሄደው። አይጦስ ብሏል ኤልያስ። ጎን ያለው ሰው ጦስ አይጦስ ብሎ ሃይ ማጋኑ ብሏል ፍቄ። ጎን ያለው ሰው ሃይ ማጋኑ ብሎ እንጂ ኢየሱስ የተባረከ ለጌታ ቀብሉብለት። ሃሌሉያ! ኢየሱስ ስም የተባረከ እና ይሄ ጌታ እና ውሳኔያችን የሆነ ቦታ ላይ ለመድረስ ሳይሆን እስከ ግብ ነው። አሜን 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 አሜን። አራኛ ምንም አይበገረንም። ኢየሱስ ተባረከ ይሁን። ጌታ ሲያከብረንም ክብሩ ለሱ፣ ሲጎበኘንም ክብሩ ለሱ፣ በሚዲያ ላይ ብትታይ ክብሩ ለሱ፣ ብታገለግል ክብሩ ለሱ፣ ሃሌሉያ ብትሾም ክብሩ ለሱ ይሁን። ሃሌሉያ! እኔ አገልግሎት ሲጀምር በ2 ብር ነው የጀመርኩት። ደስ አይል? ጌታ ይባ 2 ብር ሲሰጡኝ እግዚአብሔር ይባርካችሁ። ደስ አይል? በቃ እኔ ዋና ብሬ አይደለም ፍላጎቴ። ዛሬም ብሬ አይደለም ፍላጎቴ፣ ክብሩ ነው። ጌታን ነው። አሜን ነው ወይ? ከጌታ ጋር መኖር የጌታን ስራ መስራት ነው። ብር ከሆነ ወዳጄ በተማርናቸው ብዙ ብር እንሰራለን። ኢየሱስ ይባረክ። ብር ዛሬ መርካቶ ቢገባ አለ። ነገር ግን የሚበልጠው የጌታ ስራ። ይሄው ማለት ሁሉም ሰው አገልግሎት ያዋጣልና አገልግሎት አያዋጣም በብር በኩል አለ። ጎን ያለው ጨበጠር አገልግሎት በብር በኩል አያዋጣም በል፣ በጸጋ በኩል ግን ያዋጣል በል። ለምን ካልከኝ እንደዚህ አይታሰብም። አስቤ መላክ አላስብም ማለት ነው። እኔ አሁን እየተከፈለኝ አይደለም የሚያገለግለው፣ ከፍዬ ነው የሚያገለግለው። ደስ አይል? ጎን ያለው ሰው ከፍለ አገልግል ብላ እድል ነው በለው እባክህ። ይሄ ማለት አገልጋይ ደሞዝ ካስፈልገውም አይልም መጽሐፉ ይላል። ቀለብ ያስፈልጋል። የሚያበረየው በሬ አይደለ? ይብላ ይጠጣ፣ መቸገር የለም። ይሄ ችግር እየሰበከው አይደለም። እቺ በዛሬ ዘመን ላይ ችግር ሰብክ አይደለም ድል ሰብከም ከባድ ይሆናል ብለን ብልጽግና ሰባኪዎች እያሉ ያሰግሩናል። እና ድህነት ሰብከም ያው ነው። ጎን ያለ ሰው ብልጽግናም የለውም፣ የብልጽግና ወንጌልም የለም፣ የድህነት ወንጌልም የለም በለው። ወንጌል የዳንነት ነው በለው። ሃሌሉያ! ወንጌል የዳንነት ነው። አሜን ነው ወይ? ለጌታ ስጩና አጨብጭቡ። ይበረባታል። ሃሌሉያ! ቅባቱ ባንተ ላይ በኃይል ይመጣል። የወሰነ ሰው መጎናጸፊያን ያዝና ሄይ ከምድራዊ ላይ አይነካከም፣
ከክብር ወደ ክብር ይሄዳል። ጸጋቸው አይነካም። የሚያስፈልገው ይሄ ክብር ነው። አሜን ነው ወይ? ይሄ ነው የሚያስፈልገው። ጌታ የተባረከ። ይሄ ነው የሚያስፈልገው ወዳጄ። የአገር እንትን መስበር ኢየሱስ ያድናል። የአገር እርግማን መስበር፣ የሕዝብ እርግማን መስበር፣ የትውልድ ጭንገፋ መስበር። በታላቅ ክብር ይቀባሉ። የወሰኑ የጀገኑ ጀግኖች ዘንድሮ እንደዚህ ይሆናል። ይቀባሉ፣ ይነሳሉ፣ ይወጣሉ፣ ያገለግላሉ። ቅባቱ ያገኛቸዋል። ይሄ ቅባት ያገኘኝ የሚል ሰው ብድግ ብሎ አሜን ይበለኝ። ሃሌሉያ። አጭቆጭ በሉ። ጌታ ዘመናችሁን ይባርክ። ኢየሱስ የተባረከ። አዎ ይሄ ቅባት የሚያገኛቸው ባሮች አሉ። በመንፈስ የሚያያቸው በዚህ ቅባት ወስኖ የምነሱ ጌታን የሚገልጡ ራእይ ያላቸው ለምድር ማይበክሩ ሰማይ ሰማይ የሚሸታቸው ለሕዝቡ ግድ የሚሉ ዛሬም ይነሳሉ። ሎራ በደጋ ሰፈ ከፋር ቀኝ እጅን ከፍ አድርግና ይሄ ቅባት ያገኘኝ በል እንጂ ይሄ ኃይል ያገኘኝ እንጂ አልፌ መሄድ እፈልጋለሁ በል። ጥሼ መሄድ እፈልጋለሁ በል። መገደብ አልፈልግም በል። ከዚህ በኋላ አልፌ መሄድ እፈልጋለሁ። ብድግ ብላ ተንቀሳቀስ። አልፎ መሄድ ይሆናል። አልፎ መሄድ ይሆናል። ጥሶ መሄድ ይሆናል። ጠርብሶ መሄድ ይሆናል። እያለፉ መሄድ ይሆናል። እየከደው መሄድ ይሆናል። በትናንትና አይቀጥለውም። ባለፈው ቦታ አይቀጥለውም። የእግዚአብሔር ክብር ያገኛል። ራባዳዳዳዳዳ ሳኮማ ይሄ ክብር ያገኛል። ሃሌሉያ። ሰይጣን አይገድብም። ሁኔታ አይገድብም። ደጋሚ አይገድብም። ሟርተኛ አይገድብም። ሰው አይገድብም። የሰው ስልት አይገድብም። መማር አለመማር አይገድብም። አልፎ መሄድ አሹ ጮናሹ በል። ምን ሆኖ መሄድ? ምን ሆኖ መሄድ? እየተራመዱ መሄድ፣ እያለፉ መሄድ። ከአንዳንዶች ፊት ክላ ስነሳ አይቻለሁ። ክላ ስነሳ፣ ክላ ስነሳ፣ ክላ ስነሳ፣ ክላ ስነሳ፣ ክላው ስነሳ አልፎ በመሄድ ከክብር ወደ ክብር፣ ከኃይል ወደ ኃይል፣ ከሙላት ወደ ሙላት ይሄዳሉ። ቁጭ በለው አንዴ። ኢየሱስ የተባረከ። ሁለት ደቂቃ ታገሱኝ። ኤልያስና ኤልሳ ሶስት ቦታ ኢያሪኮ ሄደው ጌልጌላ ሄደው ቤቴል ሄደው አንተ ሰው አለው እና እስካሁን ድረስ ከኔ ጋር ተንከራተትኩ እኮ ምን ትፈልጋለህ አለው። አሜን። ምንድን ነው የምትፈልገው አለው። ምን ትፈልጋለህ? ምን ትሻለህ? አይ እኔ እኮ አሜን አሜን እጥፍ ቅባት እፈልጋለሁ። እጥፍ ክብር እፈልጋለሁ። እናንተ ብትወሩ የሆነ ሰው አሜሪካ የሚገባ ከሆነ የተኛበትን አልጋ ፍራሽ ያችን ክፍልህን እሱን ስጠኝ ነው ብትሉ አይደል? እኛ ብንሆን እንደዛ ነው የምንለው አይደል? እንደዛ ነው የምንለው። አዎ አዎ ይሄ ያኛውን እና ምናምንህን ለኔ አዎ በኔ ስም አዙሪያ ሄድ ነው የምትለው። ይሄ ሰው ግን ክብር፣ እጥፍ ቅባት፣ ደብል ፖርሽን ያ ክብር እሱ ነው የሚፈልገው። ትፈልጋላችሁ? እስቲ እፈልጋለሁ በለው። እኛ እኮ ዘመናችን የጨረስነው በኩልኩል እኮ ነው። በብር የሚገዛውን እኮ እየታገልን ነው ዘመናችን ያለቀው። የሚመጣውን እኮ ነው ማንም እኮ እየረገጠ። ብራዚል ብትሄዱ በየዓመቱ ዕቃ ይቀይራሉ። ነባር ዕቃዎቻቸውን እያወጡ ዘመን መለውጫ እንደዚህ ነው የሚያደርጉት። የፈለጋ ቢሆን እና ያደጉ ሀገሮች እንዲህ ናቸው። እየቀየሩ መኪና ይቀይራል፣ ምናምን ይቀይራል። እንደውም አሜሪካ አካባቢ ከሄዳችሁ ያረጀ መኪና ጥጋ ያቆሙታል። እስቲ ወደዚህ ሂድ በል ትንሽ ከልጅ ጋር ሂድ በል አባባ ያዙ ታደማና ለካንተው ኢየሱስ ያድናል። ሃሌሉያ ኢየሱስ የተባረከ ይሁን። ስምኝማ ጌታ ብለኝ እንደዚህ ነው። አንድ ስቴፕ ከፊት ይጨምራል ብሎኛል። ምንድን ነው የምትሰራው?
የግል ስራ በቃ ካለበት ስቴፕ ወደፊት 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 እንኳንም ተውክ መንግስት ስራ ተው እያልኩ አይደለም። ሁላችሁ ስራ ባለበት ሌሎች እንደ መንግስት ስራ ተታታር ምን ልትሆን ነው? ሌላው ነው ሽል አንተ አይደለም። ሮህቦት ምን አልኩ? ረሃባት ሰፊ ቦታ ሰፊ ምንጭ እግዚአብሔር ያየልህ ያዘጋጀልህ ወደዛ መግባት ይሆናል 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 አዲስ ነገር። ይሄማ ቀላል ነው ለእግዚአብሔር ይሆናል 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 አዲስ ነገር። ይሄማ ቀላል ነው። ሃሌሉያ እስቲ ይሆናል እንጂ ኧረ በጌታ ይሆናል። ቤት ላይ ይሆናል። የሆነ የምነድ ክብር አለ። ብዙዎች እንዲህ ብሎኛል፣ ጌታ ክብር ይጎናጸፋለሁ፣ ከክብር ወደ ክብር ይሄዳሉ። ረሆቦት ጋር ረሆቦት እሱ ወደ ረሆቦት ልሸኝ ባካችሁ፣ ሸኙልኝ እያጨበጨባችሁ በጌታ ወደ ረሆቦት በኢየሱስ ስም ግባ ግባ፣ በኢየሱስ ስም ሸኘ ነው። አሁን ይስሐቅ ረሆቦቱ ጋር ደረሰና ምንጩን አገኘ፣ ከፈተው። ኢየሱስ ይባረክ። ውሃ አምጣልኝ። ምንጩን አገኘው፣ ከፈተውና አሁን ምን አለ መሰላችሁ? አሁን ሰፊ ቦታ አግኝቻለሁ አለ። ኢየሱስ የተባረከ። ምን አግኝቻለሁ? ረሆቦት። አሁን ሰፊ ስፍራ ላይ ወጣው። እግዚአብሔር አበዛልን፣ በምድርም በዛለን። ብዛት ጎን ያለ ሰው ብዛት ይታየኛል ብሎ ያንተ ነገር ሲበዛ እያየሁ ነው ብሎ አዎ ሲበዛ እያየሁ ነው ብሎ አሁን እየበዛ ነው ያለው፣ እየበዛ ነው ያንተ ነገር ብሎ እቺ ትንሿ ነገር እየበዛ ነው ብሎ ትንሿ ነገር እየበዛ ነው ብሎ ሃሌሉያ። ትንሹ ነገር እየበዛ ነው። ምን የሆነ ነው? እየበዛ ነው። ዛሬ የሆነ ሰው ነገሩ ይበዛለታል። ደመና ስታይ የምታይል ደመና ነችና ከተወሰነ ጊዜ በኋላ ግን ታላቅ ዝናብ ሆኖ መጣ። ደመናው ስታይ ምንድነች? ትንሽ ነገር ላይ ሰው የምታይል ልጅ የምታክል ነች። ና ከኔ ጋር እንጂ እኔንማ አጅበ ኢየሱስ ያድናል። ወዲ ያለ ሰው ሰላም ነው በለው። ዳና ናችሁ? ብዛት ይታየኛል በለው። ብዛት ይታየኛል በለው። እስቲ ብዛት ይታየኛል በለው እንጂ ብዛት ይሆናል በለው እንጂ ቤት ላይ ይበዛል በለው። ሕይወት ይበዛል በለው። አገልግሎት ይበዛል በለው። ኑሮ ይበዛል በለው። ሃሌሉያ። ብዛት ይታየኛል። ምን አልኳችሁ? በአንዳንዶች ፊት ላይ ብዛት እያየሁ ነው። ይኸውልህ እንደዚህ 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 ጣብ ጣብ አለውን እየለቀማችሁ 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 ከምትኖርበት ሃሌሉያ ወደ አውድማ መግባት፣ ወደ ምርቱ መግባት፣ ወደ ሰፊው መግባት፣ አሜን 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 አሜን፣ ወደ ክብር መግባት፣ ወደ ኃይል መግባት፣ አረ ወደ ሙላት መግባት፣ ያንቺ ነገር ወደ መቀየርበት መግባት በኢየሱስ ስም ሆነ። ራባባባባባባ ሳኮማሲያ የጌታ መንፈስ እንዲህ እያለኝ ነው። የልጆችን ነገር አበዛለሁ፣ አሰፋለሁ፣ ይበዛል፣ ይቀጥላል፣ ይጨምራል። በዚህ ባለበት አትቀጥልም ይለኛል። ሎራ ባዳጋስ ሎራ ሳኮማስ ጸልዩ ጸልዩ ባካችሁ። አንድ ሰው ዝና ጸልዩለት። ራፓዳጋስ ወደ ጸሎት ገባን።
አንድ ሰው አንድ ብቻ ሁለት ተያዙ። አንድ ያዙና ጸልይለት። ልሳን አውጁበት። ይሄ ቅባት በእሱ ላይ ይመጣል። አይኖቻችሁ ጨፍኑ። ሃሌሉያ። ከአገልግሎቶች ቅባት ይመጣል፣ ኃይል ይመጣል፣ እሳቱ ይመጣል። ሩባ እግዚአብሔር እንዲህ ብሎኛል። ከዚህ በኋላ የቆረጡ የወሰኑ የጨከኑ አገልጋዮች ላይ እሳትን አነዳለሁ ብሎኛል። እሳትን አነዳለሁ። እሳት ይነዳል። ካለችበት ትወጣለች፣ ካለበት ይወጣል፣ ካላችሁበት ይወጣላችሁ። መፍዙዝ ይሰበራል፣ መርገም ይሰበራል። ቤታችሁ ወደ ክብር ይገባል። ኡራባ ደደደ ጸልይ ራባያ ከቦሳ ኡራባ ጸልይ በልሳኖቻችሁ ጸልያለሁ። ራባሽ ጸልይ ቀጥል። የጌታ መንፈስ ይውላችሁ። ታሪካቸው የሚቀየርላችሁ ሰዎች አሉ። ታሪካቸው ይቀየራል፣ ቤታቸው ይቀየራል፣ አገልግሎታቸው ይቀየራል። ታምራት ይሆናል። ጭንገፋ ይመታል። አዲስ ነገር ይቀጥላል። አዲስ ታምራት ይቀጥላል። አዲስ ክብር ቤታቸውን ያገኛል። ሩሩረበረበረጋሳ ጸልይ ሪባ ደጋሳ ፖራ አው የጌታ መንፈስ፣ አው የእግዚአብሔር መንፈስ፣ አው የጌታ ኃይል፣ አው የታምራት እጆች፣ አው እጥፍ ቅባት ነው የሚያየው። እጥፍ ቅባት፣ እጥፍ ክብር፣ እጥፍ ኃይል፣ እጥፍ በረከት፣ እጥፍ ሙላት። ሩባ ደጋራራሳ ወራባ ደጎሳ ጸልያለሁ። ሰኮባ ሃሌሉያ። ጅን ሊይዛቸው የማይችሉ የማይያዙ ትውልዳቸው የማይያዙ ሕይወታቸው አይያዝም፣ ሕይወታቸው አይያዝም። አሁን አዲስ ክብር ከትናንት የተሻለ አዲስ ክብር፣ የታምራት ክብር፣ ቤታቸው ላይ ክብር፣ ሰላማቸው ላይ ክብር፣ ቤታቸው ላይ ክብር። ጸልያለሁ። አዲስ ክብር ጸልያለሁ። እርግማን የሚሰብር በሽታ የሚሰብር ጅን የሚሰብር መተት የሚሰብር እጃቸው ላይ በረከት የሚያመጣ ታምራዊ የእግዚአብሔር መንፈስ ታምራት የሚያደርግ ታምረኛ የጌታ እጅ ታምራት የሚያደርግ ጭንገፋን የሚሰብር መርገም የሚሰብር በኢየሱስ ስም የትናንትና ታሪክ የሚቀይር የቤታቸውን ታሪክ የሚቀይር ጸልይ። በጌታ ይሄ እግዚአብሔር ቀን ነው። ላንተ ጌታ መልካም ያደርጋል። በመልካም ታሪክ ትገናኛለህ። ሃሌሉያ። የመርገም ቀን ያልቃል፣ የበረከት ቀን ይሆናል። ሃሌሉያ። የመርገም ቀን ያበቃል፣ የበረከት ቀን ይሆናል። ቤትሽ ላይ የበረከት ቀን፣ የጉብኝት ቀን፣ የኃይል ቀን። እሳት ሕይወታቸውን የሚቀይር እሳት፣ ቤታቸውን የሚቀይር እሳት። ጸልያለሁ። እሳት ጨለማውን የሚሰብር እሳት፣ መርገም የሚሽር እሳት። ጸልያለሁ። ያዟት። ጸልያለሁ። ሕይወታቸውን የሚቀይር ጸልያለሁ። ራባባባባባባባባ ሰኮማ ረባባባባ ሰፕረበቻንዶራ ረባዳ ታሪኳን የሚቀይር እሳት፣ ታሪኳን የሚቀይር አገልጋዮች አግዟቸው። ሆራ ዳዳዳዳ እሳት ጸልያለሁ። ሆራ ባዳዳዳ እሳት አውሬን የሚበላ እሳት፣ አመፃውን የሚበላ እሳት። ሆራ ባባባባስ ሆራ ባዳጎሳ ፖራ እሳት ኖራ ባባባባ ወደፊት ጸልይ። እሳት ጸልቻለሁ። ሆራ ባዳዳዳዳዳዳ እሳት ጸልያለሁ። እሳት ሆራ ባዳጋሳ ፖራ ሰኮማ መተትን የሚበላ እሳት፣ ጅንን የሚበላ እሳት፣ የአውሬን ኃይል የሚበላ እሳት። ጸልዩ ሌሎቻችሁ በጌታ በኢየሱስ ስም እሳት ጠርቻለሁ። እሳት ሆራ ባባባባ እሳት ጠርቻለሁ። እሳት ጠራው በሕይወታቸው ላይ
መርገም የተሻረ ይሆን፣ አውሬ የተበላ ይሆን፣ አመፃ የተበላ ይሆን፣ ኃይል የተበላ ይሆን፣ ቤታቸውን ያዘ የተበላ ይሆን። ሎራባደ ሁሉ ሰው ይቁምና ባካችሁ እጆቻችሁን ግንባራችሁ ላይ ጫነው። እጆቻችሁ ግንባራችሁ ላይ ጫነው። ሁሉ ሰው ይቁምና ራባዳዳዳዳዳዳ ሁሉ ሰው ይቁምና እጆቻችሁ ግንባራችሁ ላይ ጫነው። ልጸልላችሁ በጌታችን በኢየሱስ ክርስቶስ ስምና ስልጣን አውሬን የሚበላ የጌታ እሳት ግንባራችሁ ላይ ጫነው። አይን ይጨፈር በራዳስ ሩባዳዳዳዳዳዳ ሳት 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 ራባባባባባባ ሳኮባ ሳፕራባጃና ሳት ጸልዩ ባካችሁ። ሳት 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 በኢየሱስ ስም ጸልዩ። አውሬን የሚበላ እሳት፣ በሽታ የሚበላ እሳት፣ ክፋትን የሚበላ እሳት፣ ቤታቸውን የሚቀይር እሳት ሳት ወራባባባባባባ ሳት ሳት ሄድ በጌታችን በኢየሱስ ስም እሳት ጸልዩ ጸልዩ። በጌታ በኢየሱስ ስም ጸልያለሁ። ሳት በጌታ አውሬ የሚበላ እሳት አውጣ አውጣ ወደዛ አውጣ አውጣ። ሳትም ነው ሳትም ነው። አውሬ ይበላ፣ አመፃ ይበላ። ሳትም ነው ሳት አመፀኛ የሚበላ እሳት ጸልዩ በጌታችን በኢየሱስ ስም ከሕይወታቸው ላይ ከጤናቸው ላይ ከማንነታቸው ላይ ከሕይወታቸው ላይ በኢየሱስ ስም ጸልያለሁ ጸልያለሁ። ራባባባባባባባስ ኡራባደጎሴፔላ ማንኛውም አጋንንታዊ ማንኛውም አውሬያዊ ማንኛውም አመፃ ጉልበት የአውሬ ኃይል የአመፃው ኃይል የዲያብሎስ ምሽግ ከኔ ጋር እጃችሁ ግንባራችሁ ላይ ጫኑና በኢየሱስ ስም በሉ በኢየሱስ ስም በሉ። ከሕይወቴ ላይ በሉ፣ ከጤናዬ ላይ በሉ፣ ከቤቴ ላይ በሉ፣ በአምላኬ ኃይል በሉ። በጌታ በኢየሱስ ስም ተበላ በሉ፣ በኢየሱስ ስም በሉ። ሕይወቴን ልቀቅ በሉ፣ ጤናዬን ልቀቅ በሉ፣ ዘመኔን ልቀቅ በሉ። ሎራባዳጋሳ ፖራ ጸጥ በልና አንድ ቃል አወጅባቸዋለሁ። ራባካስ የጨለማ ኃይል ተበላ። መተት፣ ትዕግምት፣ አስማት፣ ቃልቻ፣ የእብደት መንፈስ የምታሳብድ የምታስጨንቅ ግራ የምታጋባ የአውሬ ኃይል የእባብ ጉልበት ውጣ ከውስጡ አለ፣ ውጣ ከልቡ አለ፣ ውጣ ከቤቱ አለ፣ ውጣ ከማንነቱ አለ፣ ውጣ ከሰፈሩ አለ፣ ውጣ ከእግሩ አለ፣ ውጣ ከሰላሙ አለ፣ ውጣ ከቤቱ አለ። ሮባባባባባባባባባስ አውጅኩ በኢየሱስ ስም አወጅኩ በኢየሱስ ስም። ሽባ የምታረግ አንተ የሽባነት መንፈስ 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 ቤቱን ሽባ የምታረግ ልቦን ሽባ የምታረግ አእምሮ ሽባ የምታረግ ራባባባባባባ አዝሻለሁ። ግንባራችሁ ላይ ጫኑና ከኔ ጋር በኢየሱስ ስም በሉ። ድገሙ በኢየሱስ ስም በሉ። ድገሙ በኢየሱስ ስም በሉ። 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 ታሪካቸውን የያዘ ታምራታቸው እንዳይታይ ያደረገ ልባቸውን የያዘው ውስጣቸውን አእምሯቸውን በክፋት የሞላው በአመፅ የሞላው በዝሙት የሞላው በእርኩሰት የሞላው የእርኩሰት ምንጭ ራባባባባባባ ሳኮማ ጸልያለሁ በኢየሱስ ስም ጸልያለሁ በኢየሱስ ስም። የአመፃው ጉልበት የመተት ኃይል የአዳልሞት ኃይል አእምሮ የምታስጨንቅ ልብን የምታስጨንቅ አእምሮ ላይ የተቀመጥክ በኢየሱስ ስም በኢየሱስ ስም ሩባባባባባባባ ሳኮማ ሪባዳጎሴ ፕሬቤቻንዶረ ለባደ
ባካችሁ አገልግሎች ጫኑና እግዚአብሔር አምላክ ያየው ነገር አለ። የምሰበር መርገም አለ። ህዝብን አንቆ ያዘው። የህዝብን በረከት ያዘው። ጤናቸውን ያዘው። ሰላማቸውን ያዘው። በረከታቸውን ያዘው። ጉብኝታቸውን ያዘው። መውጣታቸውን ያዘው። ራባባባ ሳኮማ ጸልያለሁ። ከዚህ ሰዓት ጀምሮ ከዚህ ደቂቃ ጀምሮ ከቤታቸው ላይ የፈረሰ ይሆን ድገምና ይፍረስ በለው። 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 ሉራ ባዳጋስ ጸልያለሁ። ከዚህ ሰዓት ጀምረው በማንኛውም ልብ ላይ በማንኛውም ውስጥ ላይ አእምሯቸው ላይ መንፈሳቸው ላይ ጤንነታቸው ላይ ውስጣቸው ላይ የተቀመጠው በሽታ መስሎ የተቀመጠው ማን በታላቅ ድምፅ ልቧን መንፈሷን ለቀ ባጁ ነውታ 1 2 3 አዝሻለሁ። ባጁ ነው ለቀት ሰብስብና ልቧን መንፈሷን አእምሯን ማንነቷን ጤናን ሁሉ ያዛችሁ ማንኛውም የጨለማ ኃይል በኃይል 3 ጊዜ በታላቅ ድምፅ ጮነ ለቀት 1 2 3 ውጣ 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 አንደበቷን ክፈት ውጣ ውጣ 1 ቀጥል በኃይል አውጣው 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 ከውስጧ አውጣው በኃይል ጆነ ለቃተል ቀጥል ተለባ ውጣ ውጣ ሄድ ተለባ አፍጠን ምን ሰራለህ እዚህ ቤት አይኗን እየገለባበትክ ልትቀጥል ጊዜ አይደለም። በኃይል ጆነ ውጣ ውጣ አዝሻለሁ። በኃይል ውጣ ውጣ ሰብስብ ሊያሳብዳት ያለው ነው። አንቆ ሊገላት ያለው የሞት መንፈስ ነው። ልቧን አንቆ ሊገላት ያለው መንፈስ ነው። አንቆ ሊገላት በአጭር ጊዜ ውስጥ ግድል ሊያደርጋት ያለው በረንደ በቷል ለቀቀ ተለበል ዱላ ውጣ ውጣ በኢየሱስ ስም አዝሻለሁ። በኃይል ጮና ለቀት 1 ቻው በኢየሱስ ስም አምጣት ወደዚህ አስወቀቋት። ጌታ ኢየሱስ ተባረከ ይሁን። ብዙ ፕሮግራሞቻችን ከፊት ስላለው ሊያደናቅፍ ያው ጠላት መከራከር ስራውን ችግር የለውም። ለጌታ ጨብጭቡለት። ለኢየሱስ ክብር ስጡ። በጌታ በኢየሱስ ስም ማንኛውም የጨለማ ኃይል ከሕይወታችሁ ላይ የፈረሰ ይሆን ያመፃ ጉልበት ይፍረስ። ሃሌሉያ። አልፎ መሄድ ይሆናል። ጩና አልፎ መሄድ ሆኗል በለው። ድገምና አልፎ መሄድ ሆኗል በለው። ኢየሱስ የተባረከ። እስቲ አልፎ መሄድ ሆኗል በለው። በሕይወታችሁ ላይ በዘመናችሁ ላይ ከዛሬ ጀምሮ ጌታ እንዳለው እንደዚህ ሆኖልሻል። አልፎ መሄድ ጨበጥ አድርጎን ያለ ሰው አልፎ መሄድ ሆኖልሻል በለው። እንደ እግዚአብሔር ቃል ሆኖልሃል በለው። ከዛሬ ጀምሮ በኃይል አልፎ መሄድ ሆኖልሃል በለው። ነገርሽ ቀጠለ በለው። ቤትሽ በረከት ሆነ በለው። ነገርሽ ላይ የጌታ እጅ አለፈ በለው። ሃሌሉያ። አጨብጭቡ ለጌታ ክብር። ኢየሱስ የተባረከ ይሁን። ሌላ ፕሮግራሞችም እንዳሉ ያው ወጣቶች እየጠበቁኝ ነው። አሳጥር እያለኝ ነውና ስለዚህ ጊዜያቸውንም ላለመሻማት ለዚህ ጊዜ ጌታ ደግሞ በነገር ሁሉ ስለረዳን አምላካችን እስቲ ሞቅ ያለ ጭብጨባ ለታ አሜን አሜን አሜን። እሰይ እሰይ። እጃችሁን እንዲዘርጉና ተባረክ ያለ በሉ። በሚቀጥለው ትመሰክሩታላችሁ። ብዙ ሰዎች የተያዘላቸው ነገር ስለቀቅ አይቻለሁ። 1 የታሰረው ሲፈታ አይቻለሁ። ሌላ ቅድም መግቢያ ላይ እንደነገርኳችሁ
በቀይ ነገሮቻችሁ ፌል እየሆነባችሁ የተቸገራችሁ ከዚህ በኋላ ቀዩ ሄደዋል። አሁን አረንጓዴ ሆኖ አሁን ማለፍ ነው ነገሮቻቸው። እንደዚሁም እዚህ ውስጥ ሌላ ሀገር ለመንቀሳቀስ ፕሮግራም ያላችሁ ሰዎች፣ ብዙ ጊዜ ሞክራችሁ ያቃታችሁ ሰዎች ከዚህ በኋላ የቀዩ ዘመን አለፈ። ከፊት ለፊታችሁ ሃሌሉያ አረንጓዴ በራ። መሻገር ማለፍ ሆኖላችኋል። ይሄ ሆኗል። ሃሌሉያ ጌታ የተባረከ ይሁን። ኢየሱስ ይህን ያደርገዋል። ደህና ነህ ሰለሞን? በአጭር ጊዜ በግፊት ሊገል ያለው ተመቷል። ደህና ነህ? ለምንድን ነው ቆምኩ? ቅድም በህልም አንተ እንደ ከህልም ያለፈ በግፊት ሊገል ያለው ተመቷል። በኢየሱስ ስም ፈረሰ። እስቲ ተመታ በል እንጂ። ኢየሱስ የተባረከ ይሁን። አጨብጭቡ። ተመታ። ሃሌሉያ ዋው! የጌታ መንፈስ ክፍት ነው። እንግዲህ ምን እናርገው? ኢየሱስ በስራ ላይ፣ እኔም ልጁ በስራ ላይ፣ ሰይጣናችን በሽብር ላይ ሆኖልናል። መልእክት አለኝ ለእናንተ። አልፎ መሄድ ሆኖልናል። ቀጣይ ላይ ማንም አይዛችሁም። አልፎ መሄድ ሆኖልሻል። ቁሚ ቁሚ። ጌታ አልፎ መሄድ ሆኖልሻል ብሎኛል። መንገድ ተከፍተዋል። በርሽን የዘጋው ዛሬ ሃሌሉያ ተደፋ። ኢየሱስ የተባረከ ይሆን። ቁጭ በይ። ተከፈተ። አሁን ጭንገፋ የለም። አሁን ቀይ የለም። አሁን አይስተጓጎልም። ቀጥታ ጎን ያለው ሰው ሰተት ብለህ ትገባለህ በለው። ኢየሱስ የተባረከ። ምን ላድርገው? ሰተት ብሎ መግባት ነው በለው እንጂ ሃሌሉያ። ሰተት ብሎ ምን መሆን? ኢየሱስ የተባረከ ይሁን። ያንዳንዶችን ኑሮ ያጨለመውን ዛሬ መትቻለሁ። ተመስገን ኢየሱስ። አጨብጭብለታ። ጌታ የተባረከ ይሁን። እሰይ 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 እሰይ። የቀይ ዘመን አልፈዋል። አሁን አረንጓዴ ነው። ኢየሱስ የተባረከ ይሁን። ሃሌሉያ። ከዚህ በኋላ እንዲህ ይሆናል። እግዚአብሔር ወደ አየለ መድረስ እንትን እያየሁ እላችሁ ጌታ መንፈስ ደግሞ ይኸውልህ ቪዛዎች ሲመታም እያየሁ ነው። ቪዛዎች ተመቷል በለው። ብዙ ብቻ ቪዛ ያው ውጭ ጋር ለሚሄደው አይደለ? ማይታሞች፣ ማረጋገጫዎች፣ ምናምኖች ይኸውልህ ማረጋገጫዎች ምናምኖች ተመቷል። ምክንያቱም አንድ ነገር ህጋዊ እንዲሆን ማይተም ያስፈልጋል። ማረጋገጫ ያስፈልጋል። ውጭ ጋር የምትሄዱ ከሆነ ቪዛ ያስፈልጋል። ይለፈቃል ነው። ስለዚህ እንደዚህ ተመቷል። እንዲህ ተመታ። በቃ ተመታ። ይሄ ሆኖላችኋል በጌታ በኢየሱስ ስም አሜን። አጨብጭቡ ልበላችሁ። ሃሌሉያ። 7 ቁጥር ነው ዛሬ 7ኛ ዓመታችን። ያው በፈረንሳይና አካባቢ ጌታ ረድቶን እዚህ ደርሰናል። ጌታ ደግሞ በነገር ሁሉ ረድቶናል። 7 ዓመትን በምህረቱ ያሻገረን ጌታ ስሙ የተባረከ ይሁን። እኛ ሃሌሉያ ያው እድሜ ጨምሮልን ጌታ እንደገና ደግሞ ወንጌል እንድንሰራ ዘመንም እንደገና ስለሰጠን እናመሰግናለን። ጌታ አምላካችን ባርካለን። ቀጥሎም ደግሞ አልፎ መሄድ ይሆናል። እዚህ ጉራራ ላይ ትቆያላችሁ አትቀጥሉ የምትሉ ካለ ጉራራውም ይቀጥላል፣ ፈረንሳዩ ይቀጥላል። አልፎ መሄድ ይሆናል። አሜን አሜን አሜን። ስለዚህ ለጌታ ቤት አገልግሎት ስጦታ እንሰጥና እንግዲህ ከዚህ ቀጥሎ የተወሰነ ፕሮግራሞች ያለው ምሳ ፕሮግራም አለን። ሁላችሁ ተረጋግታችሁ አጭር ደቂቃ የትም ብትሄዱ ያው ሰንበት ነው፣ ዛሬ ሰንበት ነው።